በምስራቅ አርሲ የደም ምድር የፈሰሰው የንጹሐን ደም በትዝታው ሳሙኤል ላይ የተጣለው ጥብቅ እግድ የአምለሰት ሙጬ ፖድካስት ያስከተለው ቁጣ በእስልምና ሃይማኖት ምክንያት የተቀጣው ወንጀለኛና በመካከለኛው ምስራቅ ያንዣበበው የጦርነት ጥላ ዛሬ በመላው ዓለምና በሀገራችን መነጋገሪያ የሆኑ ዋና ዋና ጉዳዮች ናቸው። ወደ ዝርዝር መረጃዎች ከመግባታችን በፊት ለታማኝና ለፈጣን መረጃዎች እንዲሁም አስተማሪ ለሆኑ ታሪኮች ሰብስክራይብ በማድረግ ቤተሰብ እንዲሆኑ በትህትና እንጠይቃለን። ሌሎች ቪዲዮዎችንም እንዲመለከቱ እንጋብዛለን። በምስራቅ አርሲ የደም ምድር ሰሞኑን የተፈጸመው አሰቃቂ ጭፍጨፋ መላው የኢትዮጵያ ኦርቶዶክስ ተዋሕዶንና መላው ኢትዮጵያውያን አሳምሟል። ቤተ ክርስቲያን አማኞችንና የሀገሪቱን ሕዝብ በታላቅ ሐዘን ውስጥ ጥሏል። የካቲት 20 ቀን 2018 የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ባስተላለፈው አስቸኳይ ደብዳቤ በወረዳው በተለያዩ አካባቢዎች በታጠቁ ኃይሎችና አማኞች ላይ ያነጣጠረ የግድያና የንብረት ዘረፋ ተግባር መፈጸሙን አረጋግጧል። በጥቃቱ ዝርዝር ሁኔታ ላይ ሀገረ ስብከቱ እንደገለጸው ታጣቂዎቹ አስቀድመው አካባቢውን በመክበብ አማኞቹ መውጫና መግቢያ እንዳይኖራቸው አድርገዋል። በተለይም የካቲት 17 ቀን በሮቤ ወረዳ ገደባ ቀበሌ የሰው ሕይወት የጠፋ ሲሆን ከ10 ለሚበልጡ አባወራዎች ንብረት ሙሉ በሙሉ ተዘርፏል። ይህ ጭካኔ የተሞላበት ድርጊት ግንባር ቀደም ተጎጂ የሆኑት ሰላማዊ ነዋሪዎችና አምላካቸውን ለማምለክ የተሰበሰቡ ምዕመናን ናቸው። ታጣቂዎቹ ቤቶቹን በማቃጠልና ከብቶችን በመንዳት ነዋሪዎችን ሜዳ ላይ በትነዋቸዋል። ይሁን እንጂ ይበልጥ ዘግናኝ የሆነው ዜና የተሰማው ከሽርካ ወረዳ ጃዊ ቀበሌ ነው። የካቲት 19 ቀን ለ20 አጥቢያ ከሌሊቱ 10 ሰዓት ጀምሮ 21 አማኞች በአሰቃቂ ሁኔታ ተጨፍጭፈዋል። ከሟቾቹ መካከል አንድ የቤተ ክርስቲያን ካህን፣ 2 ሴቶችና 18 ወንዶች ይገኙበታል። ይህ ጭፍጨፋ የተፈጸመው አማኞቹ ከቤተ ክርስቲያን አምልኮ አድርገው ወደ ቤታቸው በመመለስ ላይ ሳሉና በቤታቸው ውስጥ በሰላም ተኝተው በነበሩበት ወቅት መሆኑ ድርጊቱን ይበልጥ አሰቃቂ ያደርገዋል። ታጣቂዎቹ በሰላማዊ ሰዎች ላይ ድንገተኛ ተኩስ በመክፈትና በስለት መሳሪያዎች ጭምር በመጠቀም ሕይወታቸው እንዲያልፍ አድርገዋል። ከግድያው በተጨማሪ 2 ሰዎች ታግተው የተወሰዱ ሲሆን 8 ሰዎች የደረሱበት ሳይታወቅ የጠፉ ሲሆን ሌሎች 8 ሰዎች ደግሞ በደረሰባቸው ከባድ የአካል ጉዳት በጎቤላ ሆስፒታል ሕክምና እየተከታተሉ ይገኛሉ። ሀገረ ስብከቱ በደብዳቤው ላይ እንዳሰፈረው ሁኔታው እጅግ አሳሳቢ በመሆኑ የፌዴራል መንግስት ጣልቃ በመግባት ዘላቂ መፍትሄ እንዲሰጠው ጠይቋል። በምስራቅ አርሲ የደም ምድር እየተፈጸመ ያለው ይህ ግፍ በአስቸኳይ ሊቆም እንደሚገባና ገዳዮቹም ለሕግ መቅረብ እንዳለባቸው የአካባቢው ነዋሪዎች በታላቅ ጩኸት እየጠየቁ ይገኛሉ። ይህን ዘግናኝ ጭፍጨፋ ተከትሎ እናት ፓርቲ በሰጠው መግለጫ በምስራቅ አርሲ ዞን ሸርካ ወረዳ ጃዊ ቀበሌ በንጹሐን ዜጎች ላይ የተፈጸመውን ግድያ እና ማፈናቀል በጽኑ አውግዟል። ፓርቲው በመግለጫው የንጹሐን ደም በገዛ ሀገራቸው እንደ ጎርፍ መፍሰሱ ሊቆም ይገባል ያለ ሲሆን መንግስት የዜጎችን ደህንነት የማስጠበቂያ ቀዳሚ ኃላፊነቱን መወጣት ባለመቻሉ ድርጊቱ ተባብሶ መቀጠሉን ጠቁሟል። እናት ፓርቲ ጨምሮም ለተገደሉ ወገኖቻችን ብሔራዊ የሐዘን ቀን እንዲታወጅ፣ ጉዳቱ የደረሰባቸው ቤተሰቦች በአስቸኳይ እንዲቋቋሙና ገለልተኛ ወገን ያለበት አጣሪ ኮሚቴ ተቋቁሞ ድርጊቱን የፈጸሙ አካላት ለሕግ እንዲቀርቡ ጠይቋል። ፓርቲው በመግለጫው ማጠቃለያ ላይ ዝምታው የጭካኔ ተባባሪ መሆን ነው በማለት መላው የኢትዮጵያ ሕዝብንና የዓለም አቀፍ ሰብአዊ መብት ተሟጋቾችን ድምፃቸውን እንዲያሰሙ ጥሪ አቅርቧል። ይህን ዘግናኝ የሽርካ ጭፍጨፋ ተከትሎ በአካባቢው የሚገኙ ጤና ተቋማት በተጎጂዎች ተሞልተዋል። የጎቤላ ሆስፒታል ሰራተኞች እንደሚሉት ወደ ሆስፒታሉ የገቡት ሰዎች በጽኑ የቆሰሉና ከፍተኛ የደም መፍሰስ የነበረባቸው በመሆኑ ሕይወታቸውን ለማዳን ብርቱ ርብርብ እየተደረገ ነው። ይሁን እንጂ በቂ የመድኃኒትና የሕክምና ቁሳቁስ እጥረት መኖሩን ስጋቱን ጨምሮታል። የጠፉት 8 ሰዎች ደግሞ ቤተሰቦቻቸውን በከፍተኛ ጭንቀት ውስጥ ጥሏቸዋል። ልጆቻችን የት እንዳሉ አናቅም፣ ምናልባትም ጫካ ውስጥ ተጥለው ይሆናል የሚሉ ድምጾች በአካባቢው ይሰማሉ። በአርሲ ምድር የተፈጸመው ድርጊት
የሃይማኖት አባቶች ብቻ ሳይሆን መላው ሰብአዊ ፍጡር ያስቆጣ ሆኗል። የቤተ ክርስቲያን መሪዎች ይህን ድርጊት ንጹሐን ላይ የታለመ የዘርና የሃይማኖት ማጥፋት ሙከራ ነው በማለት መንግስት በአስቸኳይ ታጣቂዎችን ትጥቅ እንዲያስፈታና ሰላም እንዲያስከብር እያሳሰቡ ነው። በሌላ በኩል በቅድስት ቤተ ክርስቲያንና በአባቶች ላይ በተለያዩ ጊዜያት የስድብ ናዳ ሲያወርድ የነበረው አቶ ትዝታው ሳሙኤል ከሀገር እንዳይወጣ ታገደ የሚለው ሰበር ዜና መላውን ኦርቶዶክሳዊ ምዕመን እፎይታ የሰጠ ሆኗል። ትዝታው ሳሙኤል ከሀገር እንዳይወጣ እግድ የተጣለበት ብቻ ሳይሆን በ3 የተለያዩ ወንጀሎችም ክስ ቀርቦበታል። ግለሰቡ ቀደም ሲል በአሜሪካ ሆኖ በሚዲያ እመቤታችንና ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብ የቤተ ክርስቲያኒቱን መጻሕፍት በማብጠልጠል ይታወቃል። ትዝታው ወደ ሀገር ቤት በገባበት ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕግ መመሪያ ባደረገው ጥረት ከሀገር እንዳይወጣ እግድ ተጥሎበት የነበረ ቢሆንም በመንግስት ተቋማት ውስጥ ካሉ አካላት ጋር በመመሳጠር የፍርድ ቤቱን እግድ በመጣስ ከሀገር ወጥቶ እንደነበር ይታወቃል። ሆኖም ግለሰቡ በድጋሚ ወደ ሀገር በገባበት ወቅት የሕግ ባለሙያዎችና አብይ ኮሚቴ ብፁዓን አባቶች ባደረጉት ጥብቅ ክትትል የተጣለበት የእግድ ትዕዛዝ እንዲጸና ሆኗል። በዚህ መሰረት ትዝታው ሳሙኤል በተደጋጋሚ ከሀገር ለመውጣት ቢሞክርም ከቦሌ ዓለም አቀፍ አውሮፕላን ማረፊያ እንዲመለስ ተደርጓል። ይህም ብቻ ሳይሆን በሀገር ውስጥ ያሉ በስሙ የተከፈቱ የባንክ አካውንቶችም እንዲታገዱ ተደርጓል። የቀረበበት ክስ የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣው አዋጅና በሌሎችም ሕጎች መሰረት የተቃኘ ሲሆን የቤተ ክርስቲያኒቱን ክብርና ደህንነት የሚነኩ ድርጊቶችን በሕግ ፊት ዋጋ ሊያስከፍሉ እንደሚገባ የቤተ ክርስቲያኒቱ ሕግ ባለሙያዎች እየገለጹ ይገኛሉ። ይህ እግድ በቤተ ክርስቲያን ላይ ለሚሰነዘሩ ስድቦችና ትንኮሳዎች እንደ ትልቅ የሕግ ምላሽ ተቆጥሯል። ወደ ማህበራዊ ሚዲያው ዓለም ስንዞር ደግሞ ተወዳጇ ሞዴልና የፊልም ባለሙያ አምለሰት ሙጬ ላይ የህዝብ ቁጣ እየተቀሰቀሰባት ይገኛል። ብዙዎቹ አምለሰት ሙጬ ለገንዘብ ብላ እርባና ቢስ ፖድካስት እያቀረበች መሆኑንና ትውልድን የሚገሉና ምንም አይነት አስተማሪነት የሌላቸውን ሰዎች በማቅረብ ታይታለች ሲሉ ይከሷታል። በተለይ ከቅርብ ጊዜ ወዲህ በምታቀርባቸው የፖድካስት ፕሮግራሞቿ ላይ ምንም አይነት ለውጥ ሊያመጡ የማይችሉ ይልቁንም ወጣቱን ወደ ብልሹ ድርጊት የሚገፋፋ ግለሰቦችን በማቅረብ ትታወቃለች። በቅርቡ እንኳ አዶናይ የተባለውን ወጣትና ቤተሰቦችን በማቅረብ ያደረገችው ቆይታ ህዝብ ከነሱ ምን ሊማር ይችላል የሚል ትልቅ ጥያቄ አስነስተዋል። ተከታዮቿ እንደሚሉት ከሆነ አምለሰት የገንዘብ ችግር የሌለባትና ባለቤቷ ቴዲ አፍሮንም እጅግ ሀብታምና ታዋቂ ሆኖ ሳለ እንዲህ ያሉ እርባና ቢስ ይዘቶችን የምታቀርበው ለተጨማሪ እይታና ለገንዘብ ብቻ ነው የሚል ወቀሳ እየቀረበባት ነው። አምለሰት ሙጬ ለገንዘብ ብላ የምታደርገው ይህ ድርጊት በትውልድ ላይ የሚያመጣው ስጋት እያሳሰባቸው መሆኑን ብዙዎቹ ገልጸዋል። እንዲያውም መንግስት እንዲህ ያሉ ማህበራዊ ሚዲያዎችንና ፖድካስቶችን በቁጥጥር ስር ሊያውላቸው ይገባል የሚል ድምፅ እያሰሙ ነው። ብዙዎች ጥበብ ለገንዘብ ብቻ መሸጥ የለባትም በማለት አርቲስቷ ኃላፊነቷን እንድትወጣ እያሳሰቡ ነው። በተመሳሳይ ዜና በፌስቡክ ገጹ ላይ በእስልምና ሃይማኖት ላይ የጥላቻ ንግግር ሲያሰራጭ የነበረው ደሳለኝ በቀለ ጀላታ የተባለ ግለሰብ በ8 ወር ጽኑ እስራት እንዲቀጣ በኦሮሚያ ክልል የሳቹ ወረዳ ፍርድ ቤት ወስኖበታል። ተከሳሹ የእስልምና ሃይማኖት ምልክቶችን፣ አልባሳትን በመጠቀም ነገር ግን አካላዊ ቅርጹ የተዛባ ምስል በመልቀቅ ሃይማኖቱን ሲያጣጥል ተገኝቷል። ምስሉም የእስልምና ሃይማኖት ያለበትን ሁኔታ በምስል ስንገልጽ የሚል ጽሑፍ አጅቦታል። ተከሳሹ ድርጊቱን መፈጸሙን ቢያምንም ድርጊቱ የፈጸምኩት ሌላ ሰው የኔን ሃይማኖት ዝቅ አድርጎ በመጻፉ በንዴት ተገፋፍቼ ነው በማለት ስህተቱን ለማረም ቢሞክርም ፍርድ ቤቱ ግን የጥላቻ ንግግርን ለመከላከል በወጣው አዋጅ መሰረት ጥፋተኛ ብሎታል። ይህ ውሳኔ በሃይማኖቶች መካከል መከባበር እንዲሰፍንና በዲጂታል መድረኮች ላይ የሚለቀቁ የጥላቻ ንግግሮችን ዋጋ እንደሚያስከፍሉ ትልቅ ማሳያ ሆኗል። ፍርድ ቤቱ እንዳረጋገጠ ሃይማኖትን መሳደብ ሰላማዊ አብሮ መኖርን የሚጎዳ በመሆኑ ጥብቅ ቅጣት ሊጣልበት ይገባል። በመጨረሻም ወደ መካከለኛው ምስራቅ ስንሻገር ሁኔታው እጅግ አስፈሪና በማንኛውም ሰዓት ሊፈነዳ የሚችል ይሆናል። በመካከለኛው ምስራቅ ያለው ውጥረት አይሎ የኢራን ጥቃት እያየለ በመምጣቱ በእስራኤል የአሜሪካ አምባሳደር ማይክ ሃክቢ የአምባሲው ሰራተኞችን ዛሬውኑ ሀገሪቱን ለቀው እንዲወጡ አሳስበዋል። አምባሳደሩ ትላንት እኩለ ሌሊት ላይ ለሰራተኞቻቸው በላኩት አስቸኳይ ኢሜል ወደ ዋሽንግተን የሚያደርሰውን በረራ ከመጠበቅ ይልቅ የሚያገኙትን ማንኛውም በረራ በመጠቀም
በአስቸኳይ ከእስራኤል እንዲወጡ መክረዋል። ይህም በረራዎቹን ለማግኘት ከፍተኛ ትንቅንቅ ሊፈጠር እንደሚችል የገለጹት አምባሳደሩ ዋናው ቅድሚያ የሚሰጠው ጉዳይ በፍጥነት ከሀገር መውጣት እንደሆነ አጽንኦት ሰጥተዋል። አምባሳደሩ ጨምረው እንደገለጹት ሁኔታው በማንኛውም ደቂቃ ወደ አጠቃላይ ጦርነት ሊቀየር ስለሚችል የሰዓታት መዘግየት እንኳ ዋጋ ሊያስከፍል ይችላል። የአሜሪካ የውጭ ጉዳይ ሚኒስትር በበኩሉ አስፈላጊ ያልሆኑ የመንግስት ሰራተኞችና ቤተሰቦቻቸውን እስራኤል ለቀው እንዲወጡ ፈቃድ የሰጠ ሲሆን ተራ ዜጎችም የመንገደኛ በረራዎች ባሉበት አጋጣሚ ሀገሪቱን ለቀው እንዲወጡ መክሯል። ይህ የአሜሪካ እርምጃ ሌሎች ሀገራትም ያስከተለ ሲሆን ካናዳ፣ ቻይና፣ አውስትራሊያና ጀርመን ጨምሮ በርካታ ሀገራት ዜጎቻቸውን ከመካከለኛው ምስራቅ ቀጠና በአስቸኳይ እንዲወጡ እያሳሰቡ ነው። ቀጠናው በታላላቅ ኃይሎች መካከል ሊፈጠር በሚችል ግልጽ ጦርነት ዋዜማ ላይ እንደሚገኝ የሚጠቁሙ መረጃዎች እየወጡ ነው። የጸጥታ ሁኔታ ከሰዓት ወደ ሰዓት እየተባባሰ መምጣቱን ዓለም አቀፉን ማህበረሰብ በከፍተኛ ስጋት ውስጥ ጥሎታል። የዛሬው ልዩ ዘገባችን ይህን ይመስል ነበር። በምስራቅ አርሲ ለተገደሉ ወገኖቻችን መጽናናትን፣ ለቆሰሉ ደግሞ ፈጣን ምሕረትን እንመኛለን። በሀገራችንም ሆነ በዓለም ዙሪያ ያሉ ውጥረቶች በሰላም እንዲቋጩ የሁላችንም ምኞት ነው። ወቅታዊ መረጃዎች በየዕለቱ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ማገዛችሁን፣ አስተያየታችሁን በኮሜንት መስጫ ላይ ማስፈርን አትርሱ። በሚቀጥለው አስተማሪ ፕሮግራማችንና ዜናዎቻችን እስከምንገናኝ ድረስ ሰላም ቆዩልን። ሰብስክራይብ ስላደረጉ እናመሰግናለን።